ሌሊት ምን ልትሰሪ ተነሳሽ? እነሱ ገና አልተነሱም። እስከዚህ ሰዓት ሜላትም አልተነሳችም? ያው አላየኋቸውም ለማለት ነው እንጂ ተነስተው ይሆናል እኮ። የነ ሰላም አባት ዛሬ ድንገት ከውጭ መጥቷል። ሀና በሩን ስትከፍት ትደነግጣለች። እሱም እንዴ ልጄ መተሻል እንዴ በማለት ደንግጦ ያቅፋታል። ያ ጀማዓ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ በአለም ዳርቻ የምትገኙ የነጅሆም ኩኪንግ ቤተሰቦች እንዴት ናችሁ? ነጅሆም ኩኪንግን ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን ይቆዩ። የነ ሰላም አባት መጥቷል። ድንገት ሌሊት ላይ ነበርና በር ከፍቶ ይገባል። ድንገትም በር የከፈተችው ሀና ነበረች። ትደነግጣለች፣ እሱም ይደነግጣል። እንዴ ልጄ መተሻል በማለትም ያቅፋታል። እርግብም በር ከፍታ ታዳምጣለች። በዚህ ሌሊት ደግሞ ምን ታደርጊያለሽ የተነሳሽው ይላታል። አይ ስራዎች ነበሩኝ ለዛ ነው። እና ታዲያ አንቺ ተነስተሽ እነሱ ተኝተዋል በማለትም ይጠይቃታል። አይ እኔ እንጃ አላየኋቸውም፣ ተነስተው ሊሆን ይችላል ትላለች ሀና በመርበትበት። ሀና አሁንም ስራዋን ጨርሳ ወደ አባቷ ትሄዳለች። አባዬ ትናንት አሰሪዬን በወቅቱ እመጣለሁ ብዬ ስለቀረሁባት ተናዳለች። ዛሬ መሄድ ስላለብኝ አሲርን ልጥራው ትለዋለች። አሲርም ግዴታው ስለሆነ ከአባቱ ጋር መጥቷል ወደ ሐኪም ቤት። የነ ሰላም እናት ሜላትም ባለቤቷን ስታየው ደንግጣለች። እንዴት መጣ? ከሩቅ ሀገር እኮ ነው መጣሁ ብለህ እንኳን አትናገርም ትለዋለች። ደንግጣም ቆማለች። እረ ሰላም በይኝ ይላል እሱም። ቆይ እንዴት ምን ሆነሽ ነው አንቺ የምትርበተበችው ይላል። ለምን ሳትነግረኝ መጣ ትለዋለች። ቁጭ በይ እሺ ተረጋጊ ይላል። እንዴ በእውነት የዚህን ያክል የኔ መንጣት ገርሞሽ ነው ይላል እሱም። ምናልባት ያለሽበት ሁኔታ ጥሩ ላይሆን ይችላል፣ ግን በዚህ ሰዓት ብቻሽን ልተውሽ አይገባም ይላታል። እንዴ ምን ሆና ነው ራስህን እንደ ልጅ የምታስበው? ከዚህ በላይ እንዴት የህፃን ልጅ ስራ ትሰራለህ? ትለዋለች። በቃ አንተ እድሜ ልክ ልጅ እንደሆንክ ነው እያለች ሜላት ትቆጣለች። ከዛ እዚህ ድረስ ስትመጣ ልትነግረኝ ይገባ ነበር ትላለች። ኧረ እባክህ አዝነህልኝ ነዋ ትለዋለች። እንዴት አላዝንልሽም የልጆች እናት አይደለሽ ይላታል። አይደለ ያኔ አሳተኸኝ አስቀህብኝ ስትሄድ ረሳኸው ትለዋለች። እሱም ተናዶ ትቷት ይወጣል። ይሄ የተረገመ ሰውዬ ትላለች የልጆቿን አባት። የነ ሰላም አባት እርግብን ሰራተኛቸው ሀናን ልጁ አድርጓል። ሲገባም ልቡ የደነገጠው ለሀና ነው። ልጅን ብሎ ያቃፋት ሀናን ነው። እርግብም ወደ ሳሎን ትሄዳለች። ነይ እስኪ ሰላም በይኝ፣ ሜሉ ሰራተኛ መቅጠር ትችላለች። እንዴት ትለዋለች። አንቺን የመሰለች ቆንጆ ልጅ አንጥታለች ይላል የነ ሰላም አባት። እርግብም አውቃለሁ እኮ ትለዋለች። እና ታዲያ ምን ሆነሽ ነው የደነገጥሽው ይላታል። ወይስ መጥፎ ስሜት የሚሰማኝ መስሎሽ ነው ይላታል። የእነ ሰላም አባት እስካሁን ድረስ እርግብን እንደ ሰራተኛው አድርጎ ለምን እንደዚህ አሰብሽ እያለ ይጠይቃታል። የምትሄጅበት አቋራጭ መንገድ ሁሉ
እንዳይጎዳሽ ተጠንቀቂ። ልጅ ነኝ ብለሽ ቤተሰቡንም አትረብሺ። ምስኪን አባት እንዳለሽ አውቃለሁ። አባትሽን አስታሚ ይላታል። እኔ ምንም የምትሉኝ ነገር አልገባኝም ትላለች። አሲርም ከአባቱ ጋር ሐኪም ቤት ነው ያለው። ሀና ትመጣለች ስላሉኝ እስካሁን እየጠበቅኩ ነበር፣ እሷ ግን አልመጣችም ይላል አሲር። እሷ እስከምትመጣ እኮ ታዲያ በረሃብ ማለቃችን ነው፣ እርቦኛል ይላሉ አባትየው። በቃ እኔ ምግብ ላንጣ ይላል አሲር። አባትየውም ከየት ነው የምታመጣው ባክህ ይለዋል። አንተ የከብት መርፌ ነው መሰል የሚወጉኝ፣ ራብ ለቀቀብኝ ይሉታል አባትየውም። አሲርም አባዬ አንዱ ዶክተር ሲመጣ እኔም መርፌ ልውጋው እንዴ ይለዋል። እንዴ ብለህ ደግሞ ምን አይነት ወሬ ነው የምታወራው ይለዋል። አይ ያንተን ህመም ይሞክሩት ብዬ ነው ይለዋል። ብለህ ደግሞ እንደ ዶክተርም ያደርግሃል አያንተ ይላሉ አባትየው አያልቅበት ልጃቸውን። አሁን እኔ ከየትም ብዬ ምግብ አመጣለሁ ብሎ ይሄዳል። አባትየውም አሁን ይሄን እኮ ሄዶ የማይሆን ጣጣ ውስጥ ሊገባ ነው ይላሉ። እነ ሰላምም ከሄዱበት ይመጣሉ። አባታቸውን ሲያዩት በጣም ይደነግጣሉ። አባዬ በማለትም ሮጠው ያቅፉታል። እኔ አላምንም አባዬ እንዴት መጣ በማለትም በድንጋጤ ይጠይቁታል። እንዴ እኔ ከመምጣቴ ምንድነው ጥያቄ? እንዴት መጣ የምትሉኝ? ቤት አይደል እንዴ ይላቸዋል። አባትየውም በደስታ ልጆቹን አቅፎ ልጆቼ አድጋችሁልኛል ይላቸዋል። ሀንዬም ብቅ ብላ ይቅርታ መምጣታችሁን አላወኩም ነበር ትላለች። ሰላምዬም ሀንዬ አባታችንን ተዋወቅሽው ትላታለች። አዎ ተዋውቀዋለሁ፣ ጥሩ ሰው ነው ትላቸዋለች። ሀና ማለት እሷ ነች እንዴ ይላል አባትየው። እኔ እኮ እህታችሁ መጣች ቤት የተባለችው እሷ ናት የመሰለችኝ ይላል። እንዴ ይችኛዋ እህታችሁ ያችኛዋ ደግሞ ሰራተኛ ነው እኮ የመሰሉኝ ይላል። ሰላምም እርግብን ጭራሽ ሰራተኛ ብለህ ጨርቋን አስጥለህልኛል አባዬ ትለዋለች። እኔ ታዲያ መቻወኩ ይላል። ሀናም ኪችን ውስጥ ቁርስ ልታቀርብ ጉድ እያለች ነው። እርግብም እያደባች ትመጣለች። በይ እንጂ ከኋላ ሆነሽ ቅድም የምትስቅብኝ ለምንድን ነው ትላታለች። ኧረ እባክሽ ትላታለች። ለምንድን ነው የሳቅሽብኝ ትላታለች። ኧረ እባክሽ አባዬ ትክክለኛ ልጁ እንደሆንኩ ስላወቀ ነዋ ትላለች ሀና። የነሰላም አባት ሚስቱን ሜላት ወጣ ብለን እንንጣ ዘናም እንበል አየር እንቀበል ይላታል። አይ እኔ ካንተ ጋር የትም መሄድ አልፈልግም ትለዋለች። ስለ ልጆቹ እንድንነጋገር እፈልጋለሁ ይላታል። ምንድን ነው የምንነጋገረው ትለዋለች። እኔ ምልሽ ግን ሀና ልጃችን ሳትሆን አትቀርም። በቃ ሳያት ልቤ ደንግጧል። እንደገና ደግሞ ዝም ብዬ ሳያት ደማችሁ ከአንቺ ጋር ይመሳሰላል ይላታል። በል ዝም በል የኔ ልጅ እርግብ ናት፣ ሆን ብላ ገንዘብ ለማግኘት የፈጠረችው ነገር ነው ትለዋለች። ስንት ዓመት ሙሉ እዚህ ቤት ስትኖር ምንም አይነት ነገር ያላነሳችሁን አሁን እንዴት ልጅ ነኝ ትላለች ወይዘሮ ሀና። እሺ በቃ ዲኤንኤ መመርመር አለባቸው ይላል የነሰላም አባት። እሱ ተስማምቻለሁ ትላለች ወይዘሮ ሀና። እርግብ ወደ ሰላም ክፍል በመሄድ እምጠይቅሽ ነበረኝ ትላታለች። ሰላምም ምን ነው ጥያቄ አበዛሽብኝ ትላታለች። እኔ ምልሽ ሀና ላንቺ ደም ሰጥታሽ ታውቃለች በማለት ትጠይቃታለች። አዎ ምን ነው ትላታለች። አታውቂም ነበር እንዴ ትላታለች። አይ ለማረጋገጥ ነው ትላታለች። እና ታዲያ ምን ችግር አለው ደም መስጠት ትላለች እርግብ። አይ ይሄ በጣም የሚያወሳስብ ነገር ነው። የኔ ደም ተመሳሳይ የሚሆን ደም የለም ነበረ እና ደግሞ
የኔና ሀና ደም ተመሳሰለ። እሷ ደም ሰጠችኝ። እህቴ ናት ብላ ቤተሰብ ናችሁ ብላም ስትመጣ ያልከበደኝ ደማችን አንድ አይነት ስለሆነ በዛም ተቀብዬ ነው ትላታለች። ሁሉም ቤተሰብ ቤት የለውም። ሀና መረጃዋን ገብታ ትፈልጋለች። የምትፈልገውን መረጃ ደግሞ እርግብ ይዘዋለች። ካልተሳሳትኩ ይሄንን ነው አይደል የምትፈልጊው በማለትም ታሳያታለች። አዎ ትላታለች። ይሄ እኮ የኔ የህይወት ታሪክ ነው። ለምንድን ነው አንቺ ትላታለች። መስረቅሽን አታምኒም እንዴ? ይሄ እኮ የኔ ነው። ሌባ እንደሆንሽ አፍሽ ባያምን ልብሽ ያውቃል ትላለች ሀና እርግብን።